709 ቢሊዮን ብር የገቢዎች ሚኒስቴር በዚህ በጀት ዓመት ከሐምሌ እስከ ታህሳስ መጨረሻ ያሳካው የገቢ መጠን ነው። በቅርብ ዓመታት ውስጥ እንኳን ብናይ ይህንን ያህል የገቢ መጠን በግማሽ ዓመት ሳይሆን በዓመታት ውስጥ የሚሰበሰብ ነበር። ከሀገራዊ ለውጡ በፊት በነበሩት 6 ዓመታትም ኢትዮጵያ በድምሩ 694 ቢሊዮን ብር ገቢን ነበር የሰበሰበችው። በተያዘው በጀት ዓመት የተሰበሰበው ገቢ ግን የ6 ዓመቱን በ6 ወራት ማሳካት የተቻለበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሾ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ጠንካራ ሀገረ መንግስት ግንባታን በእጅጉ ከሚወስኑት ጉዳዮች ውጤታማ የገቢ አሰባሰብ አንዱ ነው። በውጭ እርዳታ ላይ ጥገኛ መሆን ሉዓላዊነትን ጥያቄ ውስጥ የሚከት በመሆኑ ኢትዮጵያ የራስ ወጪን በራስ ገቢ ለመሸፈን ትልቅ ትኩረትን ሰጥታለች። የገቢ አሰባሰቡን ለማዘመንም የታክስ አስተዳደር ስርዓቱ ላይ ባለፉት የለውጥ ዓመታት በርካታ ማሻሻያዎች ተደርገውበታል። ተገማች የታክስ አስተዳደርን እውን ለማድረግም በግብር ሕጉና የጉምሩክ አስተዳደር ላይ የሕግ ማሻሻያዎች ተደርገዋል። ከፌዴራል መንግስት ግብር ከፋዮች በ2011 በዲጂታል ዘዴ ግብር ያሳወቁ 10.1 በመቶ ብቻ የነበሩ ሲሆን በ2017 ዓ.ም 94 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኢፋይል አሳውቀዋል። በተመሳሳይ በኤሌክትሮኒክስ ዘዴ ግብር የከፈሉ የግብር ከፋዮች በ2011 ከነበረበት ዝቅተኛ ደረጃ በ2017 ወደ 64 በመቶ አድጓል። በኢትዮጵያ የገቢ መጠንን ለማሳደግ ከተለመደው አሰራር የተላቀቀና ዘመኑን የሚመጥን የገቢ ስርዓትን ለመዘርጋት በትኩረት እየተሰራ ነው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በ10 ዓመቱ መሪ የልማት እቅድ ሀገራዊ ወጪን ሙሉ በሙሉ በሀገር ውስጥ ገቢ ለመሸፈን ግብ ተቀምጧል። በዘርፉ በተደረጉ ማሻሻያዎችም ተጨባጭ ውጤቶች እየተገኙበት ነው። በ2002 ዓመተ ምህረት የገቢዎች ሚኒስቴር ገቢ 35 ቢሊዮን ብር የነበረ ሲሆን በ2017 በጀት ዓመት 900 ቢሊዮን ብር ገቢን ማሳካት ተችሏል። በተያዘው በጀት ዓመት በሀገር አቀፍ ደረጃ 2.5 ትሪሊዮን ብር የሚጠጋ ገቢ ለመሰብሰብ ታቅዷል። ከነዚህ ውስጥም 1.5 ትሪሊዮን ብሩ በገቢዎች ሚኒስቴር፣ 1 ትሪሊዮን ብር በክልሎች የሚሰበሰብ ይሆናል።